아저씨 뭐 하는 사람이에요? ፊልሙ የሚጀምረው ባንግ ዊጋን የተረጋጋና የተመቸው ህይወት በመኖር ላይ ሆኖ ነው። ዊጋን እንደዚህ ሊኖር የቻለው በፊት ከቁጥር 1 ቅጥረ ነፍስ ገዳይነቱ አሁን ላይ ጡረታ ወጥቶ ነው። ዊጋን የተረጋጋና ስርዓት ያለው አይነት ሰው ነው። ሚስት ቢያገባም እንኳ ከመደበኛው ህይወት የራቀ አይነት ሰው ነው። ሚስቱ ሂዮንሱ የቀደመ አደገኛ ህይወቱን ብታውቀውም ነገር ግን ከነማንነቱ ተቀብሏለች። አንድ ቀን ባለቤቱ ከጓደኞቿ ጋር ወደ ጀጁ ወደብ ለመሄድ ታቅዳለች። ከመሄዷን በፊት ዊጋን አንድ ውለታ እንዲውልላት ትጠይቀዋለች። ስሟ ዩንጂ የተባለች የጓደኛዋ ሴት ልጅ እንዲጠብቅላት ነበር የፈለገችው። ዊጋን ወዲያውኑ ነበር ሀሳቡ የቀፈፈው። አዳጊ ወጣቶች ብዙም አይመቹትም፣ ወሬያቸው ምናምን ይረብሸዋል። ነገር ግን በሚስቱ ግፊት ምንም ባይመቸውም በሀሳቧ ተስማማ። ዩንጂ ጸጥታ ምናምን የማይመቻት ደንታ የሌላት በቃ ፍጹም ከዊንጋር ጋር ተቃራኒ አይነት ባህሪ ያላት ልጅ ነች። እርሱ ቢያስጠነቅቃትም ችላ ብላ ደጋግማ ለመዝናናት ምናምን ስትል ለአደጋ የሚያጋልጧት ቦታዎች እንኳ ሳይቀር ትሄዳለች። ዊጋን በዚህ ባህሪዋ ተናዷል። መጀመሪያ ፊልሙ ኮሜዲ ነገር ቢመስልም ነገር ግን ብዙም ሳይቆይ ይዘቱን ቀይሯል። ከጊዜ ቆይታ በኋላ ዩንጂ አስቸጋሪ ከሆነ ወንድ ጋር ገጠመች። ይሄ ሰው ቀድሞ ሴተኛ ዳሪዎችን ለሀብታሞች በመቸብቸብ ድርጊት ወንጀለኛ ነበር። ዊጋን የሆነ ነገር ትክክል እንዳልነበር ወዲያውኑ ነበር ያስተዋለው። አንድ ምሽት ዮንጂ እና ጓደኞቿ ሀብታም ሰዎች እድሜያቸው ገና ልጅ ለሆኑ ሴቶች ገንዘብ ወደሚከፍሉበት አደገኛ ቦታ ይገባሉ። ዊጋን ወዲያውኑ ተከትሏቸው ገባ። ይህ በፊልሙ ውስጥ የዊጋን ትክክለኛ ማንነትና ችሎታው የታየበት ስፍራ ነው። የተለያዩ ዱርዬዎች ሴትዮዋን ከበቧት። ነገር ግን ዊጋን ምንም ሳይመስለው እንደተረጋጋ ተራምዶ ገባና ሁሉንም በክፍል ውስጥ ያሉትን አንድ ባንድ ይዘርራቸው ጀመር። የትኛውም እንቅስቃሴው ዝም ብሎ አልነበረም። ምንም አይደነግጥም፣ ነገር ግን በስልታዊ ምቶቹ ያጋድማቸዋል። አንድ ሲመታቸው አጥንታቸውን ይሰባብረዋል። መሳሪያም ሳይጠቀም በጣም በፍጥነት ብዙዎችን የሚጥል አይነት ቅልጥፍና አለው። ሁሉንም ፈጫቸው። ሴቶቹ ተረፉ። ነገር ግን ዊጋን በዚህ ምክንያት የትልቁ ወንጀለኞች ሰንሰለት እይታ ውስጥ ሳያስበው ገባ። ሴቶቹን ካዳናቸው በኋላ በአቅራቢያቸው አንድ ወንጀል ተፈጸመ። ሴቶች ህጻናትን ለወሲብ በማዘዋወር ሰንሰለት ውስጥ እጅግ በአደገኛነቱ የሚታወቀው ግለሰብ ተገደለ። ዊጋን እዛ ቦታ ቀድሞ ስለነበር አሻራው ተገኘበት። አሁን አደገኛው የወንጀለኞች ቡድን ሁለት ነገር ጠርጥረዋል። አንደኛው አንድ በጣም ኃይለኛ ሰው ጣልቃ እንደገባ ሲሆን፣ ሁለተኛው ያው ተመሳሳይ ሰው በዚህ ግለሰብ ግድያ ላይ እጁ እንዳለበት ነው። የወንጀል ቡድኑ ዊጋንን በጉዳዩ ተጠያቂ አድርጎ ማደን ጀመረ። ነገር ግን በጣም ተሳስተው ነበር። እነርሱ መካከለኛ እድሜ ላይ የሚገኝ አንድ ሀብታም ቤተሰቡን የሚወድ ባል ብቻ አድርገው ቆጥረውት ነበር። ዓለማችን ላይ ቁጥር 1 የሚፈሩ ቅጥረ ነፍሰ ገዳዮች ውስጥ አንዱ እንደነበር አላወቁም። ዊጋን በጸጥታ ስለ ወንጀለኛው ቡድን መረጃዎችን ማጣራት ጀመረ። በደንብ ወደ ውስጥ ገብቶ መረጃውን ሲያጣራ ህጻናት ሴቶች በወሲብ ሰንሰለት እየተሸጡ ያሉት ለተራ ሰዎች ብቻ ሳይሆን እጅግ ባለሀብት ለሆኑና ለታወቁ ፖለቲከኞች ጭምር እንደሆነ ተረዳ። በዚህ የወንጀል ሰንሰለታቸው ውስጥ ሴቶችን አድነውና አታለው የሚያመጡ ቡድኖች፣ ሙሰኛ ፖሊሶች፣ ባለሀብት ደንበኞች፣ በስውር ሴቶቹን የሚያጓጉዙ ቡድኖችና ችግር ሲፈጠር ኃይል የሚጠቀሙ ወረበሎች ይገኙበታል። በአጠቃላይ ወንጀለኞቹ እነዚህን ህጻናት ሴቶች እንደ ሰው ሳይሆን እንደ ዕቃ ብቻ ነበር የሚመለከቷቸው። የፊልሙ አንዳንድ ቦታ ህጻናት ሴቶቹ ከመሸጣቸው በፊት እንዴት በገንዘብና በውሸት ፍቅር እንደሚያታልሏቸው ያሳያል። ዩንጂ አሁን የወንጀለኛው ቡድን ታርጌት ሆናለች። ምክንያቱም ያን ሁሉ ጉዳት ያደረሰባቸው አደገኛው ሰው በእርሷ በኩል ተነካክቶ እንደመጣ አውቀውታል። ወዲያውኑ ነበር ያገቷትና የተሰወረችው። ከዚህም በኋላ ፊልሙ ወደ ለየለት የበቀል ፊልም ተቀይሮ የብዙዎችን ቀልብ የሚስብ ሆኗል። አንድ ጊዜ ዮንጂን ካገቷት በኋላ ዊንጋን እንደ ጡረተኛ ቅጥረ ነፍሰ ገዳይ መንቀሳቀሱን ፍጹም ትቶ ሙሉ ለሙሉ የበፊት ህይወቱን ሊቀላቀል ግድ ሆነበት። መሳሪያዎቹን ከደበቀበት ቦታ ሄዶ አወጣቸው። እያጸዳም ጥይት ይሞላቸው ጀመር። ልዩ ስልጠና እንደወሰደ ወታደር ታጥቆ በዚህ ጉዳይ ውስጥ እጁ ያለበትን ግለሰብ ሁሉ ማደን ጀመረ። ከዚህም በኋላ ፊልሙ በቃ የኮሪያው ጆን ዊክ በሉት። ብዙዎችም ከጆን ዊክ ጋር አመሳስሎታል። ምክንያቱም ብቻውን በሚያስደንቅ እንቅስቃሴ ጠላቶቹን የሚጥልበት ቅልጥፍናው አስደናቂ ስለሆነ ነበር። ዊጋን ያደናቸውን ወንጀለኞቹን አንድ በአንድ መረጃ ለማወጣጣት ይሞክር ጀመር። አንዳንዶቹን
ዓለም በቃኝ እስኪሉ ያሰቃያቸዋል። ሌሎቹን ደግሞ በፍጥነት ይገላቸዋል። አንዳንዶቹ ማንነቱን ሳያውቁ ተዳፍረው ስለነኩት እስኪፈሩ ድረስ ተንቀጠቀጡ። ከዚህም በኋላ ፊልሙ በግድያ ፕሮፌሽናል የሆነ ሰው ምን ያህል ከመንገድ ላይ የዱርዬ አመፅ እንደሚበልጥ በግልጽ እያሳየ ቀጠለ። ዱርዬዎቹ ራሳቸውን እንደ አደገኛና ማንም የማይነካቸው አስፈሪ አድርገው ይቆጥሩ ነበር። ነገር ግን ይህን ሰው ሲያዩ ራሳቸው ይፈሩ ጀመር። ዊጋን አንድ በአንድ መሸሸጊያ ቤታቸውን፣ እጽ ማዘዋወሪያ መጋዘናቸውን አወዳደመው። ጋርዶች ተገደሉ። ገዢና ሻጩን የሚያገናኙ ደላሎች ተሰወሩ። እያንዳንዱ ፍንጭ ዊጋንን ወደ ወንጀለኛው ቡድን ዋና መሪዎች እያደረሰው መጣ። ከዚህ ሁሉ በኋላ ዊጋን ሚስጥረኛ የወንጀለኛውን ቡድን ደንበኛ የሆነ ግለሰብ ማን እንደሆነ ይደርስበታል። ዘጀጅ ይሉታል። ዘጀጅ በዚህ ወንጀለኛ ቡድን ውስጥ ህጻናት ሴቶችን በሚስጥራዊ ሰንሰለቱ እንደ ገፍ ይገዛል። በገንዘብ በስልጣንና በታጠቁ ሰዎች ራሱን ከቦ ያስጠብቃል። የወንጀል ቡድኑ ከፖሊሶች በላይ እርሱን ነበር የሚፈሩት። ዊጋን የጀጅ ንብረት የሚገኝበት አንድ ቦታ ላይ ሲደርስ ፊልሙ የዊጋንን እጅግ አደገኛ ብቃት ይገልጠው ጀመር። ዊጋን እንደ ጎርፍ በሚመጡ የጀጅ ጋርዶች መሃል ጩቤ፣ የእጅ ሽጉጥና አደገኛ መሳሪያዎችን እየተጠቀመ ሰባብሯቸው ይገባ ጀመር። አንዳንዶቹን እጅ በእጅ ፍልሚያ ሲጥላቸው እጅግ አስደናቂ በሆኑ ምቶቹ ነው። ሰውየው ርኅራኄ የሚባል ነገር የለውም። እያንዳንዱ እንቅስቃሴው እጅን በአፍ ላይ የሚያስጭን ነው። ሽጉጡን ሲያቀባብል ያለው ፍጥነትና አንድ ጥይት የማያባክነው ነገር ያስደንቃል። ለ4 ለ5 ሲከቡት መሳሪያውንም ጩቤውንም እኩል የመጠቀም ብቃት አለው። ጩቤውን ሲጠቀም እጅግ ጭካኔ በተሞላበት መልኩ ስለሆነ አንዴ ከወደቁ መልሶ አይነሱም። ከዛ ሁላ ጀግና ነኝ ባይ አንድ የሚያስቆመው ጠፋ። በነገራችን ላይ ዋናው ተዋናይ ጃን ሂዩክ አብዛኛው እንቅስቃሴዎች ራሱ ነው የተወናቸው። ይህም የፊልሙ አንዱ ጠንካራ ጎን ያደርገዋል። ዊጋን በዚህ ሁሉ ውጣ ውረድ ውስጥ እያለፈ አንድ ያልተጠበቀ እውነት ፊልሙ ይነግረናል። የዩንጂ የራሷ እናት በዚህ ወንጀል ቡድን ውስጥ አለችበት። ይህ እውነት ሁሉንም ነገር ለወጠው። ሴትየዋ ከወንጀለኛው ቡድን ጥቅም ለማግኘት ስትል የራሷን ልጅ ዩንጂን አሳልፋ ሰጥታታለች። ዊጋን ልጅቷ ልትጠብቃት በሚገባ በራሷ እናት እንደተከዳች አወቀ። ይሄ የባሰ አናደደው፣ አስቆጣው። ዊጋን በዚህ ንዴት ገንፍሎ የሄደበት መንገድ የፊልሙን ጡዘት ያሳየናል። ዊጋን የወንጀለኛ ቡድንን ዋና መስሪያ ቤት አፈላልጎ አገኘ። ከዚህ በኋላ ጦርነት ማለት ይቻላል። ብቻውን ጋርዶችን በኮሪደሩ በየደረጃው እያንዳንዱ ክፍል የሚገኙትን በሊፍት ቦታ ያሉትን ሁሉንም አንድ በአንድ እየጣላቸው መጣ። እንቅስቃሴ ሁሉ ጭካኔ የተሞላበትና ምህረት የለሽ ነው። አንገት የሚቀጭበት ስልቱ፣ የጩቤ አጠቃቀሙ፣ በጣም ቀርበውት እንኳን እንደፈለገ ሽጉጥ የሚተኩስበት ፍጥነቱን ሊቋቋሙት አልቻሉ። አጠገቡ የሚገኙትን እቃዎች ሁሉ እንደ መሳሪያ ይጠቀምባቸዋል። እንቅስቃሴ ሁሉ እጅግ ሲበዛ ታክቲካል ነው። እንደ ሌሎች አክሽን ፊልሞች ዊጋን ኃይል ሲያባክን ወይም አልባሌ ወሬ ምናምን ሲያወራ እናየው። ሁሉንም የሚገላቸው ፍጹም በመረጋጋት ውስጥ ሆኖ ነው። እርሱ በገባበት ህንፃው ውስጥ ሞት ራሱ የገባ ይመስላል። በስተ መጨረሻ ዊጋን የወንጀለኛውን ቡድን ጠንካራ የሚባሉትን ኃይሎች ፊት ለፊት ተፋጠጠ። የመጨረሻው ፍልሚያ ጊዜ ወሰደና ፍጹም ጭካኔ የተሞላበት እንቅስቃሴ ሲያደርግ እንመለከታለን። እነዚህ ኃይላት ዊጋንን ተገዳደሩት። ሁለቱም ቡድኖች የጩቤ ስልት ያላቸው በመሆናቸው ተፎካክረዋል። ሽጉጥ አጠቃቀማቸውም ሆነ ተቀራርበው እጅ በእጅ በሚያደርጉ ፍልሚያ ዊጋንን ተፎካክረውታል። የዚህ ፊልም አድናቂዎች የዊጋንን ይህን የመጨረሻ ግጥሚያ እጅግ በጣም አድንቀው ይወዱታል። ዊጋን በፍልሚያው ክፉኛ ቢቆስልም ባለው ቅልጥፍና የብዙ ልምዱና የማይስት በመሆኑ ሁሉንም ሊረታ ችሏል። ዊጋን በስተመጨረሻ ዮንጂ ከመሸጧ በፊት ሊታደጋች አለ። በዚህን ጊዜ ሁሉንም ማለት ይቻላል የወንጀለኞቹን ቡድን ሰንሰለት በጣጥሶ አጽድቶታል። ዊጋን ዮንጂን ታድጎ በሰላም እየተራመደ ወጣ። በመጀመሪያ ከዊጋን ጋር የማትስማማ አይነት ብትሆንም በስተመጨረሻ ግን ዊጋን እንኳንም ታደግኳት የሚላት አይነት ልጅ ሆናለች። ይህንን ፊልም ለማየት የምትፈልጉ ኤ ገርል ሁ ዲዘርቭስ ቱ ዳይ ብላችሁ መፈለግ ትችላላችሁ። ርዕሱ ግን ዘኪለር የሚሰኝ የኮሪያ ፊልም ነው። ዝግጅታችንን ከወደዱት ሰብስክራይብ በማድረግና የደውል ምልክቷንም በመጫን ቤተሰብ ይሁኑ። በሌላ ምርጥ የፊልም ትረካ እስክንገናኝ በቸር ቆዩን።